አለመታደል አለመማር አገዳ ለአገዳ ቁረን ለቁረን አለ። የሰው ልጅ ተምሮ መና ከሆነ በጣም ከባድ ነው። ይህን የመሰለ ቤት እየኖርሽ ይህን የመሰለ ቤት ተከራይተሽም ሆነ የራስሽም ሆነ አይዶ ነው እኔ የሚያገባኝ ነገር የለም። ግን እንደዚህ ብላችሁ እየኖራችሁ አራተኛ ደግሞ ተጨምረሽ አንቺ እንደዚህ ማለቅለቀሽ በጣም ነው የምትገርምኝ አንቺ ልጅ ማለት ነው። አብራን ያለችው ታለቀልቃለች እየወጣች ማለት ነው። በነገራችሁ ላይ በባለፈው እንደዚህ ሞታለች ምናምን ብላችሁ ብዙዎቹ እንትን ስታዘግቡ የነበራችሁ ልጆች ናችሁ። በባለፈው ታማ ምናምን እንደዚህ ሞተች ምናምን ስትሉ የነበራችሁ ሰዎች ናችሁ። ልጅቷ ይቺ ነች፣ አልሞተችም። እንግዲህ ተይዛ ነው ወዲያው የሄደችው። አሁንም ደግሞ ድጋሚ እንግዲህ ያው ይቺ እንትና ፍቅር መቶኬ ትግባና መቶኬ ከገባይ በኋላ ደግሞ በእሷ አማካኝነት እሷን ደግሞ ተከታ ደግሞ ፍቅር ላሽ ትላለች። ያው አመናጭ ቆሷንም በጣገቤ እንዳደርሽ ብሎ ለአንዴና ለመጨረሻ ጊዜ ያባራታል። ከዛም በኋላ ካላስ እንትን ትላለች ማለት ብቻ ያስጠላል። አንዳንድ ጊዜ ያናደዳል። በቃ የሚሰራ ስራ የሚያስጠላ። አራተኛ ደግሞ አንቺ ልትተራመሽ ገብተሽ ማለት ነው። እኔ ምን አይነት ነገር ብቻ እንዳላችሁ ማውቀው ነገር የለኝም፣ ግን ያስጠላል። ወደ እንሶች ደግሞ ዝም ብለሽ አዳምጪ፣ አንቺ ዝም ብለሽ እንደዚህ በይ፣ አንቺ እንደዚህ በይ፣ አንቺ እንደዚህ በይ የምትሉ ሰዎች አላችሁ። እልቅስ አንድ ላይ ሆናችሁ የማይረባ ነገር ከማካሄድ ልጁ እንደዚህ አይነት ስራ ባይሰራ የተሻለ ነው። ለምንድን ነው ሚስቱ ጋር ባለቤቱ ጋር ሆኖ ልጁን የማያሳድገው በስነ ስርዓቱ? ለምን እንደ ሚስት ለምን እንደ ባል አይሆንም ብላችሁ ከሚስቱና ከሚስቱ ጋር ብቻ ይምጣልን፣ እኛ እንወዳችኋለን፣ እናከብራችኋለን፣ እኛ እንበቃችኋለን ብላችሁ እናንተ ድምፅ ሆናችሁ ልጁን እንደማክሸፍን ተስተካክሎ እንዲመጣ እንደማድረግን አሁንም ፍቅር ጋር እንኳን መጣ ደህና መጣ፣ ይኸው እኛ ምኝታ መተኝታ መጣን ይመጣሉ። ይኸው በቃ መቀበጫ አጣን ማለት ነው። ለማንኛውም ሄርሜላ መቶኬሽን እንበላለን ብለን ነበረ። ትርምሱ እንደቀጠለ ነው። መቶኬ ተከብሮ ብለን ነበር። ረሳው እንግዲህ ጫኔ ረስቶታል። መቶኬውን ያከብራል ብለን ነበረ። እንደገና ደግሞ ሰብሰብ ብላችሁ ትበላላችሁ ብለን ነበር። እንግዲህ ሩቲና አንቺ ሰብሰብ ብላችሁ ሁለታችሁ እንጠራችኋለን ማለት ነው። ጫኔ ትቶታል ሁሉን ነገር። ያሳዝናል። ብቻ ፍቅር ጋር ብሽ እያለ ነው። አሁን ደግሞ ሶፋቸውን ለብሰው ማች ለብሰው ደግሞ ብቅ ብለዋል። ቦስት አድርገዋል። እኔ አንዳንድ ጊዜ ግርም ይለኛል። ሄርሜላም ቦስት አድርገሻል መዝሙር። እሺ ይሁን። አንቺ መዝሙር የምታዳምጭ ከሆነ ፈጣሪያችሁን የምትፈሩ ከሆነ ለምንድን ነው ህዝቡን የምታበላሉት? ህዝብ እንዲበላላ ከህዝብ እንዲገጫጭ የምታረጉት ነገር እሱ ለእኔ ጥያቄ ነው። እናንተ እውነት ፈጣሪያችሁን የምትፈሩ ከሆነ ለህዝቡ የህዝቡን ጥያቄ ለምንድን ነው የማትመልሱት? ነው የኔ የህዝቡን ጥያቄ ለምን አትመልሱ? የህዝቡን ጥያቄ ለምንድን ነው የማትመልሱት? አሁን ይቺ ልጅ አሁን ማለት ነው አሁን ይቺ አሁን አብርሃምን እንደዚህ እያደረገች የምታመጣው ልጅ ማለት ነው። እርግጠኛ ነኝ አንድ ላይ አንድ ቤት ነው ያሉትኝ አውቃለሁ። ከእሷ ቤት አንዳንድ ጊዜ ሲሄድ እኔ ግን የአክስቱ ልጅና ምናምን ይባላል። የአክስቱ ልጅ አይዶን የአክስቱ ልጅ ሆነች እኛ ምን አገባል? እኛ የአክስቱ ልጅ ሆነች የምን ሆነች ምን አገባል? ግን ለምን ይጨማለቃል? ለምን እንደዚህ ያደርጋል? እንግዲህ ጫኔ በአዲስ ነገር ብቅ ብሏል። እንግዲህ ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? የጫኔ ነገር እንግዲህ ከባድ ነው። ያው ቪዲዮውን እንግዲህ እንደተመለከታችሁት እንዲያያችሁት ነው። እኔ እውነቴን ነው የነገርኳችሁ። ይቺ ፍቅር ምንም ልታረግ አይደለም የመጣችው። ወደንሱን አፍና የተመልካችን አፍ ስለፈራ ነው ፍቅርን ከመሀል ያስገባት። ቻናሏም እንዲንቀሳቀስ ነው ያልኳችሁ ለዚህ ነው። አሁን ጫኔ እንግዲህ ከዚች ከአዲሷ ሴት ጋር ሊመጣ ነው። እንግዲህ እናንተ እየገፋፋችሁ ሌላ ሴት ጋር እንዲመጣ አታድርጉት። አናሽቀብጥም። የራሱ ፍላጎት፣ የራሱ መጨመላለቅ፣ የራሱ ስሙት ማስፋፋት ነው። ገባችሁ? ስለዚህ እኛ የምንቅመነመድ ሰዎች አይደለንም እንዴ። ሩታና ሄርሜላ ምን ያንሳቸዋል? ሀቂቀተን ማለት ነው። እውነት ለመናገር ምንድን ነው ከሩታ ያጣው? አብረሽ አላጣም እኮ እንዲሁም ከማንም በላይ አድርጋ ነው አሞናሙና የያዘችው። እዚህም ደረጃ እንዲደርስ ያደረገችውም እሷ ናት። ነገሩ እውነቴን ነው የምነግራችሁ። እሱም አምጥቷታል። እሷም ደግሞ ወደፊት እንዲቀጥል አድርገዋል። እንዲያገኝ፣ እንዲበላ፣ እንዲጠጣ፣ ህይወት ሁሉ እንዲቀየር እንዲያገኝ አድርገዋል። እውነት እሱም ይመሰክራል ከጊዜ በኋላ። ምን ይሄ ጥርጥር የሌለው ነገር ነው። ከጊዜ በኋላ ራሱ ይመሰክራል። መስክሯልም ደግሞ ድጋሚም ይመሰክራል። ምክንያቱም እንደ ሻማ ቀልጣ እዚህ ያደረሰችው እሷ ናት። ያንን ደግሞ መካድ የለበትም። ያችንም እያመጣ አሁን ደግሞ አራተኛ ሊያመጣላችሁ ነው። እንደ ጎጃሜ ምን አለ ይበሉ።
ሼር አድርጉት፣ ሰብስክራይብ አድርጉ፣ ላይክ አድርጉቶቼ፣ ኮፕሊንክ አድርጉልኝ። ቤቴን ደግሞ የመታችሁ ቤቴን እንደዚህ እየላካችሁ እየቀጠቀጣችሁ ይቅርታ ተጠይቁኛላችሁ። እኔን አንድ ቀን ጸጽቷችሁ ግድ የላችሁም። ስለዚህ ኮፕሊንክ አድርጉልኝ እህቶቼ፣ ሰብስክራይብ አድርጉ። እጅግ አድርጌ ያመሰግናለሁ። እኔ በጣም ነው ያዘንኩት። አሁንም ደግሞ ይችኑ አቀፎ ይዞ ሊመጣ ነው። በጣም ነው ብቻ እኔ ያስጠልቶኛል የእውነት። ኧረ እንደዚህ እኔ እንጃ ምን ሆኖ ነው የልጅ ጋይስ? ይህ ልጅ የተመታው ነገር አለ እንዴ? የልጅ ምንድን ነው ነገሩ? የዚህ ልጅ ነገር እስኪ ንገሩኝ። እኔ ግራ ገብቶኝ ነው እህቶቼ። ምንድን ነው የነካው? ምንድን ነው ሴቶቹ ላይ የቀባሃቸው አንተ? አሁን ይቺ ደግሞ አንቺ ይቺ ደግሞ አዲሷ አሁን የተባልሽው አንቺ ምንድን ነሽ አንቺ? ምን አይታችሁ ነው የምትገቡት እዚህ ጋር? ሄርሜላ የሰው ትዳር አፈናቅላለይ፣ አሁን ደግሞ ልትቀማ ነው ምናምን ነገር። ውይ ልጁን እንደዚህ እያላችሁ ገደል ከምታስገቡት ለቀራፍ አርፈ ተቀመጥ ብትሉት አይሻልም እንዴ? ወዳጆቼ ለአንዴና ለሁለተኛ መጨረሻ ረፍ፣ እንደዚህ አይነት ነገር አታካሄድ፣ እኛን ፈቅድልህም አትሉም እንዴ እናንተ? ምን አይነት ነገር ነው እያካሄዳችሁ ያላችሁት?